አዋሽ ባንክ ለደንበኞቹ እስከ 1 ሚሊዮን ብር ያለምንም ማስያዣ በሞባይል ስልክ ብቻ ለዚያውም በቴሌብር ፕላትፎርም ላይ መስጠትን ጀምሯል። ለመሆኑ ይህ ብድር ምን አይነት ብድር ነው? ወለዱ እንዴት ይከፈላል? እንዴትስ ይሰላል? በምን ያህል ጊዜ ውስጥስ መልሰን መክፈል እንችላለን? እንዴትስ መበደር እንችላለን? እነማንስ መበደር ይችላሉ? በዛሬ ቪዲዮ አንድ በአንድ የምንመለከተው ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች እስከ መጨረሻ የምትመለከቱኝ ከሆነ ታዲያ በስተ መጨረሻ በቪዲዮ ላይ 1 ሚሊዮን ብር ያልኳችሁ ብድር እንዴት እንደሚመለስም ሙሉ በሙሉ ስለምነግራችሁ ተከታተሉኝ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን አብሩ። ከኢትዮጵያ ውጭ ካላችሁ ጆይን በሉን እያልኩኝ በዚሁ ወደ ዛሬው ቪዲዮ የምገባ ነው የሚሆነው። ይህ አዋሽ ባንክ ያስጀመረው ጥላ የተሰኘ አዲሱ የፋይናንሻል ሰርቪስ እንግዲህ በኢትዮ ቴሌኮሙ ቴሌብር ላይ የተገበረ አራተኛው የፋይናንስ አገልግሎት ነው። ከዚህ ቀደም ሌሎች ባንኮች ለአብነትም ዳሽን ባንክ፣ የኢትዮጵያ ንግድ ባንክ፣ ቅርብ ጊዜ ደግሞ ሲንቄ ባንክ፣ እነዚህ ሶስቱ ባንኮች በቴሌብር ላይ ወጥተው የተለያዩ አይነት የብድር አገልግሎቶችን እየሰጡ እንዳሉ እናውቃለን። ይህንን በመከተል ነው እንግዲህ የአዋሽ ባንክ ደግሞ ጥላ የተሰኘ እንዲሁ የፋይናንስ አገልግሎት ቴሌብር ላይ መስጠት የጀመረው። እነዚህን ነገሮች እንመልከታቸው እስቲ አንድ በአንድ። አራት አይነት ፕሮዳክቶች ወይ ደግሞ አራት አይነት የብድር አገልግሎቶች ነው በዚህ ጥላ በተሰኘው የፋይናንስ አገልግሎት ላይ አዋሽ ባንክ ይዞልን የቀረበው። ሶስቱ በጣም ተቀራራቢ አይነት ሲሆኑ አንዱና መጨረሻ ላይ እስከ 1 ሚሊዮን ብር ያበድራል ያልኳችሁ ግን ትንሽ ለየት ያለ ባህሪ ያለው እሱን አብረን እንመለከታለን። አንደኛ ላይ የምናገኘው የብድር አይነት እንግዲህ በ15 ቀን የሚመለስ ሲሆን በቴሌብር ላይ የሚኖረን እንቅስቃሴ ብቻ በመመልከት ብድሩን ልንበደረው እንችላለን። ሊሚቱ ይቀመጣል። ልክ እንደ ዳሽን ባንክ ላይ የንግድ ባንክ ላይ እንዳለው አይነት ነው። ምንም የተለየ ብዙም ልዩነት ያለው አይደለም። መላ ምናምን እንደሚባለው ማለት ነው። በ15 ቀን መበደር የምንችለው ገንዘብ ከአዋሽ ባንክ ከ500 እስከ 5000 ብር ነው ሊደርስ የሚችለው ትልቁ ገደቡ። በወለድ ደረጃ እንግዲህ የአገልግሎት ክፍያ ብለው ነው ያስቀመጡት። ወለድ ብለው ምንም ያስቀመጡት ነገር የለም። ይህ የአገልግሎት ክፍያ 1.25 በመቶ ነው የሚያስከፍለው ገና መጀመሪያ ላይ ገንዘቡን በምትወስዱበት ሰዓት ማለት ነው። ይህ ማለት እንግዲህ 5000 ብሩን ትልቁን ብር እንዲያው ቢደርሰንና ብንበደር 62 ብር ከ50 ሳንቲም መክፈል ይኖርባቸዋል ማለት ነው። ፕላስ ይልና በየቀኑ ደግሞ የሚቆጥረው የአገልግሎት ክፍያ ወይ ደግሞ የአገልግሎት ፊ ብለው ያስቀመጡት ያው ወለድ በሉት ዞሮ 0.9 በመቶ አለ። ይሄንን በ15 ቀን ነው ስላለን እንግዲህ የ15 ቀኑን አንድ ላይ በመደምሩበት ሰዓት የ5000 ብሩ 675 ብር ይሆናል ማለት ነው። ስለዚህ እነዚህን ቁጥሮች አንድ ላይ በመደምሯቸው ሰዓት እንግዲህ 5737 ብር ከ50 ሳንቲም ነው በ15 ቀን ውስጥ መልሳችሁ የምትከፍሉት ማለት ነው። ስለዚህ ለድርጅቱ 737 ብር ከ50 በወለድ መልኩ በ15 ቀን ውስጥ መክፈል ይኖርብናል። አንደኛው የብድር አይነት። ሁለተኛው የብድር አገልግሎት ደግሞ 40 ቀን የሚመለስ ነው ከአዋሽ ባንክ ጥላ በሚል የቀረበልን። ይሄም ከ1200 ብር ተነስቶ እስከ 12000 ብር መበደር ይችላል አንድ ሰው። በተመሳሳይ መልኩ ይሄኛውም እንግዲህ በቴሌብር ላይ የሚኖረንን እንቅስቃሴ ተከታትሎ ያንን ካጠና በኋላ ነው የሚያበድረን። እዚህም ላይ 4.5 በመቶ የአገልግሎት ክፍያ መክፈል ይኖርብናል። ለምሳሌ 12000 ብር ነው የተበደርነው ትልቁን ገንዘብ ብንል 540 ብር ምን ማድረግ አለብን? ቅድሚያ እንደ አገልግሎት ክፍያ መክፈል አለብን ማለት ነው። እነዚህ አገልግሎት ክፍያዎች በነገራችን ላይ እንግዲህ ከዚህ ቀደም ያሉት የቴሌብር ላይ ያሉት በተለምዶ የሚያደርጉት ምንድነው 12000 ብሩን ሲያበድሯቸው ይችን 540 ብር የአገልግሎት ክፍያ ቀንሰው 11000 ምናምን ብር አድርገው ሊሰጧችሁ የሚችሉበት እድሉ ብዙ ጊዜ ሰፊ ነው። ደን በየቀኑ ደግሞ የሚታሰብ ወለድ አላችሁ። ይሄም 0.85 በመቶ ፊ ነው ያለው። ሶ ኤኒዌይስ ይሄን አንድ ላይ በመደምሩበት ሰዓት እንግዲህ በ40 ቀን ውስጥ 4080 ብር ነው የሚሆነው ወይ ደግሞ የሚቆጥርባችሁ ማለት ነው። አንድ ላይ እነዚህን ቁጥሮች በመደምሯቸው ሰዓት 12000 ብር የተበደረ ሰው በመጨረሻ ላይ 16620 ብር ምን ማድረግ አለበት ማለት ነው? መልሶ መክፈል አለበት ማለት ነው። ይሄም 4600 ብር አካባቢ በወለድ መልኩ ለአዋሽ ባንክ በቴሌብር በኩል መክፈል ይኖርበታል። ያንን የአዋሽ ባንክና እንግዲህ ቴሌብር እንደየእንትናቸው እንደየስምምነታቸው የሚካፈሉት ገንዘብ ነው የሚሆነው። ሶስተኛው አሁንም ከሁለቱ ጋራ በጣም ተመሳሳይ የሆነው ነው አሁንም እየነገርኳችሁ ያለሁት ሚከፍላችሁ ወይ ደግሞ የሚያበድራችሁ ገንዘብ ስቲል ትንሽ ነው። ከ1200 ብር እስከ 16000 ብር ሊያበድር የሚችል ሆኖ ግን በ75 ቀን ውስጥ ነው ልትመልሱት የምትችሉት። 2 ወር ከ15 ቀን ውስጥ የምትመልሱት ገንዘብ ነው። ይሄም 6.5 በመቶ የአገልግሎት ክፍያ ገና ከመጀመሪያ ይቀበላቸዋል። 1040 ብር አካባቢ እንደማለት ነው። የዚህ 16000 ብር ብትበደሩ ብለን ብናስብ ትልቁን ገንዘብ በየቀኑ ደግሞ 0.85 በመቶ በወለድ ወይ ደግሞ ፊ ይቀበላቸዋል። ይህ ማለት ደግሞ በ75 ቀን ውስጥ ወይ ደግሞ በ2 ወር ከ15 ቀን ውስጥ 7800 ብር
ነው የሚሆነው። አንድ ላይ በምትደምሩበት ሰዓት እንግዲህ 24840 ብር ነው የሚሆነው። ይሄ በጣም ውድ ነው ማለት እንችላለን። ከ8000 ብር በላይ ወለድ በ2 ወር ከ15 ቀን ውስጥ መክፈል ይጠበቅባችኋል ማለት ነው። ተመልካቾች ታዲያ ወደ መጨረሻው መተናል፣ ወሳኝ ወደ ሆነውና ሜቢ ከነዚህ ከላይ ከጠቀስኳቸው ከሶስቱ የተለየ ብዬ ነገርኳችሁ እስከ 1 ሚሊዮን ብር ልትበደሩ የምትችሉበት ከ1000 ብር ጀምሮ የብድር አገልግሎት እንግዲህ አራተኛው ነው ጥላ ላይ የተቀመጠው ማለት ነው። ይሄኛው የሚከፈለው በአንድ አመት ከ4 ወር ወይ ደግሞ 16 ወራት ለተከታታይ ገንዘቡን ከወሰዳችሁበት ጊዜ ጀምሮ በሚኖር ኢንስቶልመንት ነው መክፈል የሚጠበቅባችሁ። ይሄኛውን ገንዘብ ማግኘት የሚችለው ማን ነው ካላችሁኝ ደሞዝተኛ ሰውና ደሞዝተኛ ብቻ ነው። ሶ ደሞዛችሁ በቴሌብር ወይ ደግሞ በአዋሽ በኩል የሚከፈል መሆን መቻል አለበት። ሶ ያንን ከተመለከተ በኋላ ዋስትና የሚሆናችሁ እንግዲህ ደሞዛችሁ ነው እንደማለት ነው። ስለዚህ ይህንን 1 ሚሊዮን ብር ሊበደር የሚችለው ማን ነው ብላችሁ ከጠየቃችሁኝ እንግዲህ የ6 ወር ደሞዛችሁ ተደምሮ 1 ሚሊዮን የሚሞላ ከሆነ ነው። ይህ ማለት አንድ ሰው በወር የሚያገኘው ደሞዝ 166,000 ብር በላይ መሆን መቻል አለበት። መቼስ ምን ልጠይቁኝ እንደምትችሉ አውቃለሁ። ኢትዮጵያ ውስጥ የማደሞዝ ነው እንደዚህ የሚሆነው? የማደሞዝ ነው በወር 166,000 ብር የሚደርሰው? እንዲያው ቢደርስ እንኳን ደግሞ 166,000 ብር ደሞዙ የሆነ ሰው እንዲያው ይሄንን አይነት ብድር ውስጥ ሄዶ ይገባል አይገባም የሚለውም ነገር ሌላ ጥያቄ ስለሆነ ማለት ነው። ስለዚህ 1 ሚሊዮን መውሰድ የምትችሉት እንግዲህ የ6 ወር ደሞዛ ተደምሮ እቺ የጠቀስኩላችሁን ከሆነች ነው ወይ ደግሞ የወር ደሞዛችሁ ከ166,000 ብር በላይ ከሆነ ነው። ታዲያ 1 ሚሊዮን እንዲያሆነላችሁና ተበደራችሁ ብንል 22% አገልግሎት ክፍያ መክፈል ይኖርባችኋል። ይህ ማለት 1,220,000 ብር ነው ማለት ነው ጠቅላላ የሚኖርባችሁ እዳ 1 ሚሊዮን ብር ከወሰዳችሁ ያንን ገንዘብ በ16 ጊዜ በየወሩ መክፈል ይኖርባችኋል ማለት ነው። ይህ ማለት ምን ማለት ነው? በየወሩ 1 ሚሊዮን ብር የተበደረ ሰው 76250 ብር ምን ማለት አለበት ማለት ነው መክፈል መቻል ይኖርበታል ማለት ነው። እርግጥ በወለድ ደረጃ ይሄኛው ገንዘብ ከደሞዝ ጋራ መያያዙ ጋራ ትንሽ የተለየ እንትን ቢኖረውም አሁን ሳየው ከወጪ አንጻር እናንተ ከምታወጡት ወጪ አንጻር አንዳንድ ማይክሮ ፋይናንሶች ጋር ሄዳችሁ ከምትከፍሉት የወለድ ምጣኔ በጣም ያነሰ ነው። ምክንያቱም አመት ከ4 ወር ውስጥ ስለሆነ ይሄንን ገንዘብ 22% የምትከፍሉት ወደ አመት በምታሰሉበት ሰዓት ሜቢ ከ20% በታች አይነት ወለድ የሚከፈልበት የብድር አይነት ነው የሚሆነው። ትልቁ ታዲያ መርሳት የሌለባችሁ ነገር እነዚህ አራቱም አይነት ብድሮች በየቀኑ ገንዘብ መክፈል ባለባችሁ ቀን ላይ ገንዘብ ካልከፈላችሁና መመለስ ያለበትን ገንዘብ ካልመለሳችሁ እየተደራረበ እየተደማመረ የሚሄድ ቅጣት በየቀኑ አላቸው። ስለዚህ እነዚህ ነገሮች በጣም ጥንቃቄ ማድረግ አለባችሁ። እስከ 1 ሚሊዮን ብር መበደር የምትፈልጉ ከሆነ ግን ታዲያ ድርጅታችሁ የናንተን ደሞዝ በምን መክፈል አለበት ማለት ነው? በኢትዮ ቴሌኮሙ ቴሌብር ወይ ደግሞ በአዋሽ ባንክ በኩል የሚከፈል ከሆነ በዛ መልኩ ቴሌብራችሁ ላይ ቆጥሮ ይመጣና በትክክሉ ገንዘቡን መውሰድ ትችላላችሁ። 1 ሚሊዮን ብር ትልቅ ቢሆንም እንዲያው ከዛ ያነሱ ገንዘቦች እስከ 500,000 ልትበደሩ የምትችሉበት እና ሜቢ 500,000 ብር የተበደረ ሰው እስከ 40,000 ብር አካባቢ ነው ምን ሊያደርግ የሚችለው በየወሩ ሊከፈል የሚችለው። ያንን መክፈል የሚችል ሰው እነዚህ ነገሮች ተበድሮ ሜቢ ጊዜያዊ ችግሮቹን ሊፈታበት ይችላል። በተለይ ደግሞ ለምን መሰላችሁ ያልኳችሁ የጠቀስኩላችሁ የወለድ ምጣኔ አሁን ስመለከታት አንዳንድ ማይክሮ ፋይናንሶች አንጻር ያነሰ ስለሆነ ምክንያቱም ማይክሮ ፋይናንሶች ከ30% በላይ እንደሚያስከፍሉ ታውቃላችሁ አንዳንዶቹና ለነዚህዎቹ ሜቢ መፍትሄ ሊሆን ይችላል ማለት ነው። ኦር ማይክሮ ፋይናንሶቹን ደግሞ በሆነ መልኩም ቢሆን ምን ሊያደርጋቸው ይችላል ብዬ አስባለሁ። በሆነ መልኩም ቢሆን ትንሽ ያዝ ሊያደርጋቸው የሚችልበት እድሉ ሊኖር ይችላል ተወዳዳሪ የሆነ አይነት ፕሮዳክት ከመጣባቸው ማለት ነው። ለመሆኑ እናንተ ይህንን ብድር መበደር ትፈልጋላችሁ? ፍላጎቱ አላችሁ? ወለዱ ተስማምቷችኋል ነው ወይስ እንዲያው ይሄንን የሚያክል ደሞዝ ያለው ሰው ከየት ይመጣና ማን ይበደራል እንዲያው ለስሙ ነው 1 ሚሊዮን ብር ያስቀመጠው ብላችሁ ታምናላችሁ? እስቲ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ማድረግ አለባችሁ። ለጓደኞቻችሁ ሼር አድርጉ። እንዲሁ ደግሞ ላይክ ማድረግ ይህንን ቪዲዮ ለብዙ ሰው እንዲደርስ ያደርጋልና እባካችሁ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ ብርሃኑ ነኝ።